የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቁ ኢትዮጵያ ክፍል በተለይም በኦሮሚያ ክልል ምስራቅ ሐረርጌ ዞንና በሐረር ከተማ የተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ከዚህ ቀደም በስንዴ እርሻ በማይታወቀው ቆላማው የምስራቅ ሐረርጌ ዞን የተመለከቱት የስንዴ ምርት እንዳስደነቃቸው የገለጹት ጠቅላይ ሚኒስትሩ በስፍራው በበጋ እርሻ 1000 ሄክታር የሚጠጋ መሬት ማልማት ስለመቻሉም ተናግረዋል። ቆላማው አካባቢ ነው። በዚህ ዓመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን ከዚህ ቀደም በስፍራው የሚኖሩ ዜጎች ህይወታቸውን ይመሩ የነበሩት በሴፍቲኔት መርሃ ግብሮች በመታቀፍ ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ 74% የሚሆነውን የአካባቢው ነዋሪ ከሴፍቲኔት ማላቀቅ ተችሏል። ይህም ከተረጂነት ለመውጣት የተደረገ ያለው ጥረት ማሳያ ነው ብለዋል። እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 ዓመታት ነፃና አውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን፣ መትጋት መስራት ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብ ትችላለች። ይህንን ስራ አጠናክረን እንቀጥል አደራ ማለት እፈልጋለሁ። ከዚያ ባለፈ አካባቢን ለመጠበቅ በስፍራው የተከናወነው የተራራ ልማትና የእርከን ስራ አስደናቂ መሆኑን የተናገሩት ጠቅላይ ሚኒስትሩ በሐረር ከተማ ወጣቶች ተደራጅተው ለከተማዋ የኮሪደር ልማት የሚሆኑ ምርቶችን እያመረቱ መሆኑም የሚበረታታ ስለመሆኑም ገልጸዋል። ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየው አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን 3 ሜትር 2 ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም የሚያረካ ነው። የሐረር ከተማ ኮሪደር ልማት በተለይ መብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። በዚህ አካባቢ ወጣቶች ከነበረው አስቸጋሪ ሁኔታ ተላቀው በልማት ስራዎች የተሳተፉ መሆኑን መመልከታቸውን የገለጹት ጠቅላይ ሚኒስትሩ ሀገር የሚለወጠው በስራ በመሆኑ መሰል ተግባራት በሁሉም የሀገሪቱ አካባቢዎች ተጠናክረው መቀጠል አለባቸው ሲሉ ማሳስበዋል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆረጡበትና ፈጠራ የሚካሄድበት ቦታ ሆኖ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቅል መሆን አለበት። አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም ብልጽግናን ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። ጠቅላይ ሚኒስትሩ በአካባቢው የተከናወነ ካለው የበጋ የስንዴ ምርት የአካባቢ ጥበቃ ስራና የኢንዱስትሪ ስራዎች በተጨማሪ የሌማት ትሩፋት ማሳያና ለክልሉ በቀዳማዊት እመቤት ጽሕፈት ቤት የተገነባውን የዳቦ ፋብሪካ ተመልክተዋል።